እውነት ለመናገር ያክል ይሄ ልጅ በጣም አንጀቴን በልቶኝ ነበር በባለፈው ጊዜ ከሚባለው በላይ። ዛሬ ብሩኬ ትክክለኛውን የሚረዳውን ሰው አግኝታል። ትክክለኛው መጠየቅ ያለበትን ስለጠየቅ በጣም ነው። እንግዲህ ውዶቼ ዛሬ አማቻችን በአዲስ ቤት ነው የመጣው። ማስደሰት ያለበትን ሰው ትክክለኛውን ሰው ነው ዛሬ ያስደሰተው። እውነት የልጁም ንግግር አንጀቴን በልቶታል ከሚባለው በላይ። ብር የለኝም እናቴ ጋር አልሄድኩም፣ ቢኖረኝ እሄድ ነበረ አለ። እውነት እንደውም መደነቅ ያለበት ሰው ነው። በአንድ እጁ ሊስትሮ ሰርቶ ነው የሚተዳደረው። ከዚህም በፊት አብርሽ መሰለኝ ዩቲዩብ ቻናሉን የከፈተለት። ነገር ግን ደግሞ ያው እይታ የለውም ይመስለኛል። እና የሆነ ሰው ካጠገባችሁ ሰፖርት የሚያደርጋችሁ ሰው ሲኖር ጥሩ ነው። በተለይ ደግሞ አካል ጉዳተኛ ሲኮን በጣም ከባድ ነው፣ ይከብዳል። እሱ በአንድ እጁ ነው ሊስትሮ የሚሰራው ምናምን ነገር እና እኔ በጣም ነው ደስ ያለኝ እግዚአብሔርን። እናንተ ትንንሽ ልጆች ያው ትንንሽ ናችሁ፣ ብሩኬና ሀይሚ ማለት ነው። የምታደርጉት ነገር በጣም 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 ያስደስታል ከሚባለው በላይ። መልካምነታችሁ፣ ቅንነታችሁ እግዚአብሔር ይጨምርላችሁ። ብሩኬ ደግሞ እውነት በዛሬው ዕለት በስዕለቱ ዕለት ያደረከው መልካም ነገር እውነት ቀጥታ በቃ ተጽፎልሃል በሰማይ ቤት ትላላችሁ። እውነት ይሄ አያስቅም፣ ግን በቃ አሌለ እኔ በጣም ነው ያስደሰተኝ እንደዚህ ቀን መስራት። የሆነ እግዚአብሔር ለኛ ሚስጠን በቃ እንድንሰጥ። እኔ ሌላ ምንም አልልም፣ እኔ ከዚህ በላይ ማለት ነው። የምሬን ነው ብላችሁ እግዚአብሔር እኔ እንጃ። እኔ በህይወት ዘመኔ ሀብታም አድርጎኝ ካለኝ ላይ ሰጥቼ፣ ይሄ የምን ጊዜ ምኞቴ ነው። የምሬን ነው ብላችሁ እና እኔ በጣም ሀብት ያላቸው ሰዎች ለምንድን ነው ግን የማይሰጡት ለሰው ለተቸገረ ሰው? ምሳሌ ነው። የሚሰጥም አለ የማይሰጥም አለ ጭራሽ ማለት ነው። የሆነ ሀብቱ የሚያልቅበት የሚመስለው አለ። እና ብቻ ብሩኬ እግዚአብሔር ይጨምርልህ። በጣም ስላስደሰተኝ ነው ይሄ ቪዲዮ። ትንሽ የሆነ ደስቴን ለመግለጽ ያክል ነው። ብዙም ማውራት አልችልም፣ ከአሜ በላይ ነው የሆነብኝ። በጣም ሁል ጊዜ የሆነች ልጅ እንደውም ስቶሪ እንትን ላይ ቲክታክ ላይ የሆነ ጊዜ ለቀው ወይ ብሩኬ አንድ ቀን በዚህ ቤት ቢመጣ ምናምን ብዬ ነበረ። ልጁን ለቀው ማለት ነው እንትን ሪከርድ አድርጋ ለቀው ቢመጣ በዚህ ቤት ምናምን ብዬ እኔ በበኩል አስቤ ነበረ። ግን ያሰብኩት ደግሞ ተሳካና ዛሬ አብሮ መጣ ማለት ነው። ቶም ደግሞ ማለት ነው ሀይሚ የኔ ቀኝ እጅ ትላለክ እንዲያረሰው ተው በብሩኬ መመታት መደብደብ አማረ መሰለኝ። እንዴት ነው የሚያደርገው ብሩኬ? ቅናቱ ግን በያመልጥ ይዞ አቤት ሊጨፈልቀው ነበረ፣ ግን ትንሽ አመለጠ ማለት ነው። እናማ ውዶቼ ቅማም እያልመጣችም አማቻችን መጥቷል ማለት ነው።